ጤና ይስጥልን። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የሞርስ ዜና ሲሆን የዕለተ ዓርብ የሞርስ ዜና እነሆ ጀመረ። አርእስተ ዜና። በቀይ ባህር ጉዳይ አሜሪካ አቋሟን አሳወቀች። ህወሓት መግለጫ በሚያወጣበት ምሽት ባወጣው መግለጫ የጠቅላይ ሚኒስትሩን ጥሪ የተናጠል ውሳኔ ሲል ተቃወመው። ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ምርቶችን የሚያግደው ረቂቅ አዋጅ ቅሬታ ቀረበበት። ከውጭ በግብጽ ቀይ ባህር ዳርቻ የቱሪስት ሰርጓጅ መርከብ አደጋ ገጥሞት 6 ሰዎች መሞታቸው ተሰማ። አሜሪካ ከፍልስጤም ድጋፍ ጋር በተያያዘ 300 የውጭ ሀገር ተማሪዎችን ቪዛ ሰረዘች። የተወደዳችሁ ቤተሰቦቻችን የኢዮብ ደመቀ እስከ ዜናው ፍጻሜ ድረስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። የ2017 የትምህርት ዘመን የሪሚዲያል ተማሪዎች ከማዕከል የሚሰጠው ፈተና ከግንቦት 26 እስከ ግንቦት 30 ቀን 2017 ዓ.ም እንደሚሆን ትምህርት ሚኒስቴር አስታወቀ። በሚኒስቴሩ የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሜጄና በመጋቢት 15 ቀን 2017 ዓ.ም ተፈርሞ ለሁሉም የመንግስት ዩኒቨርሲቲዎችና ለሁሉም የግል ከፍተኛ ትምህርት ተቋማት በጻፉት ሰርኩላር የ2017 ዓ.ም የሪሚዲያል ተማሪዎች የማጠቃለያ ግምገማ ከ100% ከማዕከል እንደሚሆን አስታውሰዋል። የሪሚዲያል ተማሪዎች ከዚህ በፊት 70% በማዕከልና 30% በተቋማት የሚዘጋጁ ምዘናዎችን ይወስዱ የነበረ ሲሆን ከ2017 የትምህርት ዘመን ጀምሮ የሪሚዲያል ተማሪዎች የማጠቃለያ ምዘና ከ100% ከማዕከል እንደሚሰጥ በጥቅምት 2017 መወሰኑ ይታወሳል። በዚህም የ2017 ዓ.ም የሪሚዲያል ተማሪዎች በሚማሩበት ተቋም የሚሰጥ የተከታታይና የማጠቃለያ ፈተና ውጤት ለትምህርት ሚኒስቴር የሚላክ ይሆናል። ከዚያም በማዕከል በሚሰጥ ፈተና የተማሪዎች መቀጠልና ለመቀጠል የሚወሰን ይሆናል። ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ዳዳ ዳዳ ሞርስ። ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ምርቶችን የሚያግደው ረቂቅ አዋጅ ቅሬታ ቀረበበት። የደረቅ ቆሻሻ አወጋገድና አያያዝን በተመለከተ የተሻሻለው ረቂቅ አዋጅ በተለይም የረቂቁ አዋጅ 13ኛው አንቀጽ ላይ የተጠቀሰው አጠቃላይ የፕላስቲክ ምርቶች ክልከላን የሚመለከተው አዋጅ የፕላስቲክ አምራቾች፣ ሰራተኞች፣ አስመጪዎችና አጠቃላይ ኢኮኖሚው ላይ ጫና የሚያሳድር ነው ተብሏል። ይህ የተባለው አዋጁ ከ6 ወር በኋላ በመላው ኢትዮጵያ ውስጥ በሆነ የህግ ማዕቀፍ ተግባራዊ እንደሚደረግ የተነገረለት በተወካዮች ምክር ቤት የውሃ መስኖና ቆላማ አካባቢ ልማት ቋሚ ኮሚቴና የከተማ መሰረተ ልማት እንዲሁም የትራንስፖርት ጉዳዮች ቋሚ ኮሚቴ በጋራ በመሆን በደረቅ ቆሻሻ አወጋገድና አያያዝ ረቂቅ አዋጅ ላይ ባዘጋጁት የውይይት መድረክ ላይ ነው። አዲሱ ረቂቅ አዋጅ አሁን በስራ ላይ ካለው አዋጅ በርካታ መሰረታዊ ለውጥ የተደረገበት እንደሆነ የተገለጸ ሲሆን በተለይም ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ምርቶችን ማምረት፣ ከውጭ ማስገባት፣ መሸጥ፣ ማሰራጨትና መጠቀም ሙሉ ለሙሉ መከልከሉ የማህበረሰቡን ፍላጎት ከግምት ውስጥ ያላስገባ ነው ተብሏል። በተጨማሪም ፕላስቲክን መልሶ ጥቅም ላይ በማዋል ለበርካታ ዜጎች የስራ ዕድል መፈጠሩንና በአመት በቢሊዮን የሚቆጠር ሀብት ማንቀሳቀሱን በዘርፉ የተሰማሩ ባለሀብቶች ገልጸዋል። የፕላስቲክ ምርቶች በአግባቡ ከተያዙ ሀብት ናቸው። መልሶ ጥቅም ላይ በማዋል ፕላስቲክን በማስወገድ የተሻለ ውጤት ተመዝግቧል የሚሉ ሀሳቦችን በውይይቱ ላይ ተነስተዋል። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ለሊሴ ነሜ በሰጡት ምላሽ የፕላስቲክ ምርት ሀገርን ለከፍተኛ ብክለት እየዳረገ እንደሚገኝ አነስተው ለአንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ ምርቶች ለአሰባሰብ አዳጋች ከመሆናቸው በተጨማሪ አካባቢን በመበከል ማህበረሰቡ ላይ የተለያዩ የጤና ችግሮችን የሚያስከትሉ በመሆናቸው መቆም ይገባቸዋል ብለዋል። ከዚሁ ጋር ተያይዞ ረቂቅ አዋጁ ይህ አዋጅ ከመውጣቱ በፊት የተመረቱ ወደ ሀገር ውስጥ የገቡና በሂደት ላይ የሚገኙትን እንደማያካትት ተመላክቷል። አዋጁ ከመተግበሩ በፊት ለፕላስቲክ አምራች ኢንዱስትሪዎች የ6 ወር የመዘጋጃ ጊዜ እንደሚሰጣቸውና የተሰጠው ጊዜ ሲጠናቀቅ
አዋጁ በመላው ኢትዮጵያ ወጥ በሆነ የህግ ማዕቀፍ ተግባራዊ ይደረጋል ተብሏል። ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ በ2017 7 ወራት ውስጥ ብቻ 40 የሚሆኑ ሰዎች ራሳቸውን ማጥፋታቸውን የተናገረው የቅዱስ ጳውሎስ ሆስፒታል በኢትዮጵያ ራስን የማጥፋት ሁኔታ በተደጋጋሚ እየተከሰተና ራሳቸውን የሚያጠፉ የሰዎች ቁጥር ከዕለት ወደ ዕለት እየጨመረ በመምጣቱ አሳሳቢነቱም ከፍተኛ ሆኗል ብሏል። ባለፉት 7 ወራት ራሳቸውን ካጠፉ ሰዎች መካከል 25ቱ ወንዶች 15ቱ ደግሞ ሴቶች መሆናቸውን በቅዱስ ጳውሎስ ሆስፒታል የአስከሬን ምርመራ ክፍል ኃላፊና የፎረንሲክ ፓቶሎጂ ስፔሻሊስት ዶክተር ምሬሳ በላይ ለአህዱ ነግረውታል። በተጨማሪም የዳግማዊ ምኒልክ ሆስፒታል ራሳቸውን የሚያጠፉ የሟቾች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን አመልክቶ ሆስፒታሉ በአመት እስከ 4000 የሚደርስ አስከሬን በቀን ደግሞ እስከ 12 የሚሆን የአስከሬን ምርመራ ማድረጉንና የአስከሬን ምርመራ ስራው በእጅጉ ፈታኝና ከባድ ከመሆኑ የተነሳ ስነ ልቦናዊና ስነ አእምሯዊ ጫና ያሳድራል ሲሉ በሆስፒታሉ የአስከሬን ምርመራ ክፍል ኃላፊና የፎረንሲክ ፓቶሎጂ ስፔሻሊስት ዶክተር እኒዮ ደባሽ ለአሃዱ ነግረውታል። በአጠቃላይ ራስን ከማጥፋት ጋር ተያይዞ ወደ አስከሬን ምርመራ የሚመጡት በወጣትነት የእድሜ ክልል ያሉ መሆናቸውንና በጾታ ደግሞ ወንዶች ከፍተኛውን ቁጥር እንደሚይዙም ኃላፊው ተናግረዋል። ሰዎች ራሳቸውን የሚያጠፉበት ሁኔታ በአብዛኛው ራሳቸውን በመስቀል እንደሆነ የተናገሩት ዶክተር እኒዮ አንድን አስከሬን መርምሮ ለማጠናቀቅ ከ2 እስከ 3 ሰዓት እንደሚፈጅና ሰዎችም ራሳቸውን ሊያጠፉ የሚችሉበት ምክንያትም በአእምሮ ህመም ምክንያትና ከልክ በላይ በሆነ እና ስሜታዊ በሚያደርግ ጭንቀት በህፃናት እድሜ ክልል ከሆኑ በቤተሰብ መለያየት በሚሉና መሰል ምክንያቶች መሆኑን ተናግረዋል። ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ተነጋገሩ። ወደ ጠቅላይ ሚኒስትር ዶክተር አብይ አህመድ ስልክ የደወሉት ሩቢዮ ኢትዮጵያ የአሜሪካ ታሪካዊና ስትራቴጂክ ወዳጅ መሆኗን በማውሳት በእሳቸው የስልጣን ዘመን ይሄ ጉዳይ የበለጠ ተጠናክሮ በሚቀጥልበት ሁኔታ ለመስራት መዘጋጀታቸውን አነስተውላቸዋል። በተጨማሪም የኢትዮጵያና የአሜሪካ የጸረ ሽብርተኝነት አጋርነት የአፍሪካ ቀንድንና የቀይ ባህር ቀጣናን ሰላም አስጠብቆ ስለመቆየቱ በማውሳት ኢትዮጵያ የቀደመ ሚናዋን የበለጠ አጠናክራ መቀጠል እንዳለባትና ሰላማዊ የቀይ ባህር የንግድ መስመርን ለማረጋገጥ የማይተካ ሚና እንዳላት አረጋግጠዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው ኢትዮጵያ የቀይ ባህር ወሰን ተጋሪ ለመሆን ያቀረበችው ጥያቄ የህልውና ጥያቄ መሆኑን አነስተው ጥያቄዋን በሰላማዊ መንገድ እያቀረበች ስለመሆኑ የአንካራ ስምምነትን በማጣቀስ አቅርበውላቸዋል። በተመሳሳይ ኢትዮጵያ የአባይ ወንዝ አጠቃቀምን በተመለከተ ከግብጽ መንግስት ጋር ተቀራርቦ ለመስራት ተደጋጋሚ ጥረት መደረጉን ገልጸዋል። ኢትዮጵያ የአፍሪካ ቀንድን ሰላም ለማረጋገጥ ቁርጠኝነቷን አረጋግጠው በሶማሊያ እየተስፋፋ የሚገኘውን አልሸባብ በአጭር ጊዜ ለመደምሰስ እንደሚሰራ በመግለጽ ሀገራቸው የኢትዮጵያን የቀይ ባህር ወሰን ተጋሪ የመሆን ጥያቄ እንዲደግፉ ጥሪ አቅርበውላቸዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሀገራቸው አሜሪካ ኢትዮጵያ በሰላማዊ መንገድ የቀይ ባህር ወሰን ተጋሪ ለመሆን የምታደርገውን ጥረት እንደምትደግፍ በማረጋገጥ ሂደቱ ወደ ግጭት እንደማያስገባ ያላቸውን ተስፋ ገልጸዋል። ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ህወሓት መግለጫ በሚያወጣበት ምሽት ባወጣው መግለጫ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ህዝብ ለቀጣይ 1 ዓመት ስልጣኑ የሚራዘመውን የጊዜያዊ አስተዳደሩን የሚመራ ፕሬዝዳንት እንዲጠቁም አስመልክቶ ያወጡትን መልእክት የተናጠል ውሳኔና ተግባር ሲል ተቃውሟል። የፕሪቶሪያ ስምምነት ከተፈረመ 2 ዓመት ተኩል ሆኖታል ያለው የደብረጽዮን ህወሓት ስምምነቱ በሙሉነት ተተግብሮ ትግራይ በህዝብ የተመረጠ መንግስት ሊኖራት ይገባ ነበር ብሏል። ህወሓት ይህንን ባለበት መግለጫው በህዝብ የተመረጠ መንግስት እንዳይኖር እንቅፋት የሆነውን ጠቅሶ ግን ያለው ነገር የለም ወይንም ቡድኑ ይህን ያህል ርቀት ተጉዤ ተባበሬ ነበር ብሎ አላለም። ግን በዚሁ መግለጫው የፕሪቶሪያ ሰላም ስምምነት በሙሉነት ያልተተገበረው የፌዴራል መንግስት በስምምነቱ አፈጻጸምና ተገባበር በተከተለው የተሳሳተ አካሄድና ፖለቲካዊ ቀውስ እንዲፈጠር በመስራቱ ነው ሲልም ከሷል። በፕሪቶሪያ የሰላም ስምምነት አንቀጽ 3 መሰረት ተዋዋይ ወገን ሌላውን በቀጥታ ይሁን በተዘዋዋሪ በፕሮፓጋንዳ ማጥቃት ይከለክላል። ይሁን እንጂ ይህንኑ የስምምነቱን አካል በፌዴራል መንግስት በተደጋጋሚ እየተጣሰ ነው ሲል
ደረሰ ያለውን የፕሮፓጋንዳ ጥቃት መግለጽ ግን አልቻለም። የፌዴራል መንግስት ከፕሪቶሪያ ሰላም ስምምነት መንፈስና ይዘት በወጣ አካሄድ አግባብነት በሌላቸው 359 ህዝባር 1995 ደንብ 533 ህዝባር 2015 ህግና አዋጆች እንዳሻው እየወሰነ ይገኛል የሚል ወቀሳም አቅርቧል። በወቀሳና ክስ የተሞላው መግለጫው ላይ እንዳሻው እየወሰነ ይገኛል ሲል በፌዴራል መንግስት ላይ ጣት ከመቀሰር ባለፈ በዝርዝር አብራርቶ ያለው ነገር የለም። የፕሪቶሪያው የሰላም ስምምነት አንቀጽ 10 የትግራይ ጊዜያዊ አስተዳደር በህወሓትና በኢትዮጵያ መንግስት መግባባት እንዲቋቋም ያዛል ያለው በዶክተር ደብረጽዮን የሚመራው ህወሓት የኢትዮጵያ መንግስት የተናጠል ውሳኔ መወሰን አይችልም። የተናጠል ያለው ውሳኔ ግን የትኛው እንደሆነ አላመለከተም። ጀነራል ታደሰ ወረደ ፕሬዝዳንት እንዲሆኑ ማዕከላዊ ኮሚቴው ወስኖ የኢትዮጵያ መንግስት ተቀብሎታል ያለው መግለጫው ራሳቸው ጀነራል ታደሰ አዲስ አበባ ደርሰው ሲመለሱ በሰጡት መግለጫ ቀጣይ ፕሬዝዳንት ማን እንደሚሆን በፌዴራል መንግስት አለመገለጹንና ኃላፊነቱ ከተሰጣቸው ግን ለመቀበል ፈቃደኛ ነኝ ሲሉ መናገራቸውን ቡድኑ ዘንግቶት ይህንን ወደ ጎን በመተው በጠቅላይ ሚኒስትሩ የተናጠል ውሳኔ በሚያስመስል መልኩ የፕሪቶሪያ ሰላም ስምምነት የሚጥስ አካሄድ ተቀባይነት የለውም ሲል ተቃውሞ አቅርቧል። አሁን ይላሉ የሞርስ ዜና ምንጮች፣ አሁን ከመቀሌ በኢሜል ጥቆማ አቅርቦ የተባለው በነሞንጆሪኖ የሚመራው የህወሓት ቡድን በጣም አስጨንቆታል። ጀነራል ታደሰ ወረደን ፕሬዝዳንት ለማድረግ ጎምጅቶ የነበረው ቡድኑ ካልሆነም ሌላ እርሱ የሚፈልገውን ሰው አዲስ አበባ ልኮ ስልጣን እንዲሰጥለት ሊያደርግ ነበር። ያ ባለመሆኑ ክፉኛ ድንጋጤ ውስጥ ገብቷል ይላሉ ምንጮች። እንደ እቅድ የተያዘው የቡድኑ ማዕከላዊ ኮሚቴ የሚለውን በመሰብሰብ የኢሜሉን ጉዳይ የሚቃወመው መሆኑን መግለጫ ለማውጣት በመዘጋጀት ላይ ነው። ይህ ብቻ አይደለም። አሁን የወጣው መግለጫ አንድ ሉዓላዊ ሀገር ለሌላ ሉዓላዊ ሀገር እንዲሆን አድርጎ ያወጣው መግለጫ በሚያስመስል መልኩ መሆኑ ቡድኑ ምን ያህል አገረ መንግስትን በኃይል ለመመስረት እና ይህንንም ሐሳቡን በታጠቁ ኃይሎች ለማስፈጸም መዘጋጀቱን አመላካች ነው ሲሉ የጉዳዩ ተመልካቾች ይናገራሉ። ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ዳዳ ዳዳ የተወደዳችሁ ቤተሰቦቻችን በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የሞርስ ዜና እንደቀጠለ ነው። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ስራዎቻችን ብዙዎች ዘንድ እንዲደርስ የበኩላችሁን አስተዋጽኦ አድርጉ። ወደ ውጭ ዜና አልፋለሁ። የአሜሪካ መንግስት ስደተኞች ላይ የሚፈጽመውን ግፍ ማቆም አለበት ሲል በአዲስ አበባ የሚገኘው የቬንዙዌላ ኤምባሲ አሳሰበ። በአዲስ አበባ የሚገኘው የቬንዙዌላ ኤምባሲ የአሜሪካ መንግስት በቬንዙዌላ ስደተኞች ላይ የሚፈጽመውን ማንገላታት ለማስቆም ሁሉም በህብረት እንዲቆም ጥሪ አቅርበዋል። አዲስ አበባ ከተማ በሚገኘው ኤምባሲው በተካሄደ ስብሰባ ላይ የተገኙት አምባሳደር ኤዲ ኮርዶቫ ሁሉም ሀገራት በስደተኞች ላይ የሚፈጸመውን ግፍ ለማስቆም በህብረት መቆም አለባቸው ሲሉ ገልጸዋል። ስደተኝነት ወንጀል አይደለም ያሉት አምባሳደር ኤዲ ቬንዙዌላ ስደተኛ ተቀባይ ሀገር ብትሆንም አሁን ግን በአሜሪካ የሚገኙ የቬንዙዌላ ስደተኞች ላይ የሰብአዊ መብት ጥሰት እየተፈጸመ ይገኛል ብለዋል። በ18ኛው መቶ ክፍለ ዘመን የቀረውን ስርዓት የአሜሪካ መንግስት እየተገበረ ነው ያሉ ሲሆን ድርጊቱ አዲስ ፋሺዝም ስርዓት በመሆኑ ሁሉም ሊከላከለው እንደሚገባም አሳስበዋል። የአሜሪካ መንግስት በደቡብ አሜሪካ በምትገኘው ኤልሳልቫዶር እስረኞችን ለመውሰድ $600,000 በወር ኪራይ ልትከፍል መስማማቷንም አምባሳደሩ አክለው ገልጸዋል። ስደተኞችን የማጋዝና ሰብአዊ መብት ጥሰት የማድረግ ነገር በቬንዙዌላ ብቻ አይቆምም የተባለ ሲሆን በርካታ ስደተኞቿ በአሜሪካ የሚገኙባት አፍሪካ ይህንን ማውገዝ አለባት ብለዋል አምባሳደሩ። ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ዳዳ ጁባ የደቡብ ሱዳን ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር እስር ለ5 ዓመታት የተካሄደውን የእርስ በርስ ጦርነት ያቆመውን የሰላም ስምምነት በቀጥታ እንዳፈረሰው ፓርቲያቸው አስታወቀ። የደቡብ ሱዳን መከላከያ ሚኒስትርና የሀገሪቱ የብሔራዊ ጸጥታ ኃላፊ ወደ ሪክ ማቻር መኖሪያ ቤት በኃይል ገብተው የእስር ማዘዣ መስጠታቸውን የሱዳን ህዝቦች ነጻ አውጪ ንቅናቄ በተቃውሞ ገልጿል። በጁባ በሚገኝ መኖሪያ ቤታቸው ከባለቤታቸው ጋር በቁም እስር ላይ የሚገኙት ማቻር ዋይት አርሚ የተባለ ታጣቂ ቡድንን በመደገፍ መወንጀላቸውን የሱዳን ህዝቦች ነጻ አውጪ ንቅናቄ በተቃውሞ ከፍተኛ አመራር የሆኑት ሪክስ ሞችታንግ ያወጡት መግለጫ ይጠቁማል። ዋይት አርሚ ተብሎ የሚጠራው የኑዌር ጎሳ ታጣቂ ቡድን ከኢትዮጵያ ድንበር 30 ኪሎ ሜትር ገደማ በምትርቀው ናስር የተባለች ከተማ ከደቡብ ሱዳን ጦር ጋር እየተዋጋ ነው። የሱዳን ህዝቦች ነጻ አውጪ ንቅናቄ በተቃውሞ ምክትል የሆኑት ኦየት ናትናኤል ፒዮሪኖ
እንዳሉት የሪክ ማቻር እስር በጎርጎሮሳዊው ከ2013 እስከ 2018 የተካሄደውን ጦርነት ያቆመውን የሰላም ስምምነት የሻረ ነው። የማቻር እስር በቀጥታ የሰላም ስምምነቱን አፍርሶታል። በዚህም ምክንያት የደቡብ ሱዳን የሰላምና የመረጋጋት ተስፋ አሁን ከፍተኛ አደጋ ላይ ወድቋል ብለዋል። በደቡብ ሱዳን የሰፈረው የተባበሩት መንግስታት የሰላም ማስከበር ተልዕኮ ሀገሪቱ ወደ መጠነ ሰፊ ግጭት ልትመለስ እንደሆነ አስጠንቅቋል። ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ግብጽም በግብጽ ቀይ ባህር ዳርቻ የቱሪስት ሰርጓጅ መርከብ አደጋ ገጥሞ 6 ሰዎች መሞታቸው ተሰማ። በግብጽ የሚገኘው የሩሲያ ኤምባሲ በባህር ሰርጓጅ የቱሪስት መርከብ ላይ ያሉ ቱሪስቶች በሙሉ ሩሲያውያን መሆናቸውን ሲናገር ስለ አደጋው ተጨማሪ ዝርዝር መረጃ ለማግኘት አሁንም እየጠበቅኩ ነው ብሏል። በግብጽ የሚገኘው የሩሲያ ኤምባሲ በመርከቡ ውስጥ የነበሩ ቱሪስቶች በሙሉ ሩሲያውያን መሆናቸውን አረጋግጧል። ኤምባሲው በፌስቡክ ገጹ ላይ በለጠፈው ጽሑፍ ህጻናትን ጨምሮ 45 ተሳፋሪዎች በመርከቧ ውስጥ እንደነበሩና 4 ሰዎች መሞታቸውን ጠቅሶ ሌሎች በርካታ ተሳፋሪዎችን በተመለከተ መረጃ በመጠባበቅ ላይ ነኝ ብሏል። ቢቢሲ ከአካባቢው ሰዎች አገኘው ባለው መረጃ 6 ሰዎች መሞታቸውን አስነብበዋል። በሁርጋዳ የሚገኘው የአካባቢው ገዢ ጽሕፈት ቤት ለሮይተርስ የዜና ወኪል እንደገለጸው በቀይ ባህር ሰርጓጅ መርከብ ላይ ዜግነታቸው ያልታወቁ 6 የውጭ ዜጎች መሞታቸውን ነው። ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ አሜሪካ ከፍልስጤም ድጋፍ ጋር በተያያዘ 300 የውጭ ሀገር ተማሪዎችን ቪዛ ሰረዘች። ከፍልስጤም ድጋፍ ጋር በተያያዘ 300 የውጭ ሀገር ተማሪዎች ቪዛ መሰረዙን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ናቸው የገለጹት። የቪዛ ሰረዛው በዩኒቨርሲቲዎች ቅጥር ግቢ ለፍልስጤም የሚደረጉ የድጋፍ ሰልፎችን ለመክታት የትራምፕ አስተዳደር እየወሰዳቸው ካሉ እርምጃዎች አንዱ ነው ተብሏል። አስተዳደራቸው ጸረ እስራኤል ነው የሚል ትርክት ከሚያራምድባቸው ዩኒቨርሲቲዎች መካከል የምን ያህል ተማሪዎች ቪዛ እንደተሰረዘ ተጠይቀው በዚህ ወቅት ከ300 በላይ ሊሆን ይችላል። ከነዚህ ቀውሶች አንዱን ባገኘን ቁጥር በየቀኑ የምናደርገው ነው ብለዋል። በቱፍትስ ዩኒቨርሲቲ የዶክትሬት ተማሪ ቱርካዊ ከቀናት በፊት በኢሚግሬሽን ባለስልጣናት በኩል በቁጥጥር ስር የዋለች ሲሆን ሩቢዮ ይህን ትክክለኛ ውሳኔ ነው ብለውታል። በተማሪዋ ላይ ክስ ለመቅረቡ እስካሁን የተገለጸ ነገር ባይኖርም ተማሪዋ ሉዊዚያና በሚገኝ የስደተኞች ማሰሪያ ማዕከል ትወስዳለች። አንድ የፌዴራል ዳኛ በማሳቹሴትስ እንድትቆይ ውሳኔ ቢያስተላልፉም ነገር ግን ተማሪዋ በሉዊዚያና እንደምትገኝ ተዘግቧል። ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ የተወደዳችሁ የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰብ እንድናፈራ ስላደረጋችሁ እናመሰግናለን። አርእስተ ዜናውን በድጋሚ እናስታውሳችሁ። በቀይ ባህር ጉዳይ የአሜሪካ አቋሟን ማሳወቋ፣ ህወሓት መግለጫ በሚያወጣበት ምሽት ባወጣው መግለጫ የጠቅላይ ሚኒስትሩን ጥሪ የተናጠል ውሳኔ ሲል መቃወሙ፣ ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ምርቶችን የሚያግደው ረቂቅ አዋጅ ቅሬታ የቀረበበት መሆኑ ከሀገር ውስጥ፣ ከውጭ ደግሞ በግብጽ ቀይ ባህር ዳርቻ የቱሪስት ሰርጓጅ መርከብ አደጋ አጋጥሞ 6 ሰዎች መሞታቸው፣ አሜሪካ ከፍልስጤም ድጋፍ ጋር በተያያዘ 300 የውጭ ሀገር ተማሪዎችን ቪዛ መሰረዟን የተመለከተ መረጃ ወደ እናንተ አደረስን። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበርኩ። በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ ሲደርስ የነበረው የዕለተ ዓርብ ሞርስ ዜና የእስካሁኑ ነበር። የፊታችን እሁድ በመደበኛው የሞርስ መርሃ ግብርና ሰኞ በሞርስ ዜና እንገናኛለን። እስከዚያው ድረስ ጤና ይስጥልኝ።